በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ኅዳር 19 አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ ኅዳር 19 በዚች ቀን ሩጽፋ በሚባል ሀገር የሰማዕት ሰርጊስ ቤተ ክርስቲያን የከበረችበት ነው። ይህም ቅዱስ ሰርጊስ በሩጽፋ ሀገር በሰማዕትነት ባረፈ ጊዜ ምእመናን ሥጋውን ወስደው ገንዘው በእነርሱ ዘንድ አኖሩት። በፊቱ መብራቶችን አኖሩ። የመከራውንም ዘመን እስቲያልፍ በእነርሱ ዘንድ ተሰውሮ ኖረ። ከዚህ በኋላ ያመረች ቤተ ክርስቲያንን አነጹላት። 15 ኤጲስቆጶሳትንም ሰብስበው አከበሯት። በዚህች ቀን ሥጋውንም በውስጧ አኖሩ። ከእነርሱን የሚፈውሳቸው ሽታውም እጅግ ጣፋጭ የሆነ የሽቱ ቅባት ከሥጋው የሚፈስ ሆኗልና ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። በዚህች ዕለት የሮም፣ የአፍረንጊያ፣ የሶርያ፣ የአርሜንያ ክርስቲያን ከግብፅ ከኢትዮጵያና ከኖባ በቀር የስብከተ ገና ጾምን የሚጀምሩበት ነው። ለእግዚአብሔር ምስጋና ይሁን አሜን። በዚህች ዕለት ጌቶቻችን ከሆኑ ከ12ቱ ሐዋርያት የአንዱ የቅዱስ ሐዋርያ በርተሎሜዎስ መታሰቢያው ነው። ደግሞም ኢልዋህ በሚባል ሀገር አስተምሮ ብዙዎችን እግዚአብሔርን ወደ ማወቅ መለሰበት መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ቅዱስ ቴዎፍሎስ ከሚስቱ ጴጥርቃ ከ5 ወር ልጁም ከደማሊስ ጋር በሰማዕትነት አረፈ። ይህ ቅዱስ እግዚአብሔርን በመፍራትና በአማረ አምልኮ ያደገ ነው። ሰዎች ሲሄደው ቅዱስ ቴዎፍሎስ ክርስቲያን መሆኑን ለመኮንኑ ለአንጢጳጦስ ነገሩት። መኮንኑም በዘውስ ጣዖት ቤት ሳለ ወደ እርሱ ያመጡት ዘንድ አዘዘ። ቅዱሱንም ባቀረቡት ጊዜ አንተ ከወዴት ነህ? ሃይማኖትስ ምንድን ነው? አለው። እርሱም የክብር ባለቤት ጌታዬ ኢየሱስ ክርስቶስን የማምን ክርስቲያን ነኝ አለ። መኮንኑም በክፉ አሟሟት እንዳትሞት ለአማልክት ሰዋ አለው። ቅዱሱም ክብር ይግባውና ከጌታዬ ከኢየሱስ ክርስቶስ በቀር ለረከሱ አማልክት አልሰዋም አለ። መኮንኑም የሆድ ዕቃው እስቲታይ ሰቅለው ይሰነጣጠቁት ዘንድ አዘዘ። እርሱ ግን በጌታችን ኃይል ስለተጠበቀ ምን አልደረሰበትም። ሁለተኛም እሳትን አንድደው ከውስጥ እንዲጨምሩ ታዘዘ። ቅዱሱ በእሳት መካከል በጸለየ ጊዜ እሳቱ ተበተነ፣ ምን ሳይነካው ከእሳት ውስጥ ወጣ። መኮንኑም ይህን አይቶ በረሃብ እንዲሞት አስረው አጽንተው ይጠብቁት ዘንድ አዘዘ። ከ8 ቀንም በኋላ ሚስቱ ጴጥርቃ ሕፃኗን ተሸክማ መጣች። ምስክርም ሆኖ በክርስቶስ የሚሞቱ ዘንድ አጽናናችው። መኮንኑም ለቅዱስ ቴዎፍሎስ ምግብ እየሰጠ እንዳለ ብሎ ሊመረምር ሄደ። የእስር ቤቱንም ደጅ በከፈተ ጊዜ ጣፋጭ የዕጣን መዓዛ ተቀበለው። ቅዱስ ቴዎፍሎስንም በተነጠፈ መቀመጫ ላይ ተቀምጦ 3 መላእክት ማርና ወተት ሲመግቡት አገኘው። ባየውም ጊዜ ደንግጦ ወደ ኋላ ተመለሰ። በማግስቱም ቅዱስ ቴዎፍሎስን ወደ አደባባይ እንዲያመጡ ታዘዘ። እርሱም ሚስቱ ተከትላው መጣ። መኮንኑም ዲዮስ ለሚባል አምላክ ሰዋ አለው። ቅዱሱም እኔ ዓለምን ሁሉ ለያዘ ለእውነተኛ አምላክ ለጌታዬ ኢየሱስ ክርስቶስ በቀር ለሌላ አልሰዋም አለ። በዚያን ጊዜ ለአንበሳ እንዲጠሉት መኮንኑ አዘዘ። አንበሳውም ሮጦ እግሮቹን ሳመ። ከዚያም በኋላ በእግዚአብሔር ፈቃድ አቆስለው ተጋድሎውን በዚህ ፈጽሞ ነፍሱን ሰጠ። ቅድስት ሚስቱ ጴጥርቃም ሥጋውን አንስታ ከሳጥን ጨመረች። መኮንኑም እርሷንም ወደ አደባባይ አምጥተው ለአንበሳ እንዲሰጧት አዘዘ። ሕፃኑም አንበሳውን ባየ ጊዜ ሳቀ። የ5 ወርም ልጅ ሲሆን አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ አምናለሁ ብሎ ተናገረ። ይህንን ብሎ በአንበሳ አፍ ከእናቱ ጋር ተበላ። ለእግዚአብሔር ምስጋና ይሁን። እኛንም በእሊህ ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ኅዳር 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ሰርጊስ ሰማዕት፣
ቅዱስ ቴዎፍሎስ ሰማዕት፣ ቅዱሳን ጴጥርቃና ደማሊስ የቅዱሱ ምስትና ልጅ ቅዱስ በርተሎሜዎስ ሐዋርያ ልደቱ። ወርኃዊ በዓላት ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ እስድሮስ ሰማዕት፣ አቡነ አብየ እግዚእ ጻድቅ፣ አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃነ ዓለም፣ ቅዱስ ይምርሃነ ክርስቶስ። እግዚአብሔር ለእኛ የሰማዕትነትን ሥራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን። ሥርዓተ ቅዳሴ ቁጥር 73 ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ እጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ይቆየን። አቡነ ዘበሰማያት እንበል።